ተነስተልን ተመልካቾች ይህ የአማራ ሚዲያ ኮርፖሬሽን ነው ከደሴ ስቱዲዮ ለሰዓቱ የተዘጋጁ ዜናዎችን ይዘን ቀርበናል ከዜናዎቹ ጋር ተመስገን አሰፋ አብራችሁ ቆያለሁ የሰላም እጦቱ በዜጎች እንቅስቃሴና ኑሮ ውድነት ላይ ከፍተኛ ተጽዕኖ እያሳደረ በመሆኑ በክልሉ ያለው ሰላም እንዲጸና ሁሉም የህብረተሰብ ክፍል የድርሻው ሊወጣ እንደሚገባ የኮምቦልቻ ከተማ ነዋሪዎች ተናገሩ ዘጋቢያችን ሰይድ አብዱ ነዋሪዎቹን አነጋግሯቸዋል እንደሚከተለው ይቀርባል ሰይድ ማማሊ ይባላል ሰላም እኮ እንደ ምግብና ውሃ በጣም አስፈላጊ ነው በርግጥ በእኛ አካባቢ ሰላሙ የተሻለ ቢሆንም ሌላ አካባቢ ያለው ማህበረሰብ በሰላም በመቸገሩ ሁላችንም በጣም ነው የምናዝነው በጣም ነው የምናስበው ሰላሙ እንዲመጣም የተለያየ ጥረቶችን በየአካባቢ በማድረግ ያው እስካሁን ድረስ ኮምቦልቻ በሰላሟን ጠብቃ የምንኖር ከተማ ነች ሰላም መታጣቱ አንደኛ ስራውን ሰርቶ ምርቱን አምርቶ ተግባብቶ ተማምኖ ለመኖር ችግር ፈጥሯል ስራም በጉልበቱ እየሰራ ምርቱን ለማምረት አልቻለም ስለዚህ ይህ አይነት ተጽዕኖ አለ ይሄን አይነት ተጽዕኖ ደግሞ ሁሉም ያንዱ ወገን ታንዳ አባት ታንዳ አብራክ ይወጣል ስበሱ አባትና ልጅ ወንድምና ወንድም እየተበጣበጠ ጉዳቱ ሰፊ ነው በኑሮ ውድነትም ደረጃ እንደ ሀገራችን ባህል ከአንድ ቦታ ነው ተንቀሳቅሶ ነጋዴው አቅርቦ ተጠቃሚ የሚሆነው ማለት ነው ይሄ ባለመሆኑ ለኑሮ ውድነትና ለህብረተሰቡ ለችግር መጋለጥ አንዱ የሰላም መታጣት ነው ምክንያቱም ከአንድ ቦታ የሚቀርብ ሸቀጥም ሆነ የምግብ ፍጆታዎች እንደልብ ባለመሆኑ ያለውን ለመጠቀም ነጋዴው ስለማያቀርብ እዛ ያለው ዋጋ ይጨምራል ማለት ነው ሁለተኛ የማህበረሰባችን አኗኗር በጋብቻ በሰርግ በተለያየ ማህበራዊ ኑሮ ከአንድ ቦታ የተሳሰረ በመሆኑ ያለ ማድረግ ደግሞ ሰላም ያልሆነ አካባቢ ያለውን ሰው ለመጠየቅ የሚቸገርበት መንገድ ነው ያለው ወንድማማች ሆኖ እህትማማች ሆኖ ዘመዳሞች ሆኖ ተለያይቶ የሚቆይበት ሁኔታ ተከሰተ በመሆኑ ችግሩ የጎላና ሰፊ ነው ሸህም እንደ ሸህ ቃልቻም እንደ ቃልች ሽማግሌም እንደ ሽማግሌ ወጣትም እንደ ሴትም እንደ ሴት ይሄንን ነገራችንን መታታውና አውፍ መባባል ወደ ጥሩ መግባር እንድንመለስ የሁላችንም ጥረት መደረግ አለበት ይሄ ካልሆነ ችግሩ እየተሰፋ ነው የሚሄደው ሰላም መደረግ ያለበት ከቤተሰብ ነው መጀመር ያለበት ቤተሰብ ሰላም ሲሆን ጎረቤት ሰላም ይሆናል ጎረቤት ሰላም ሲሆን ቀበሌ ሰላም ይሆናል ቀበሌ ሰላም ሲሆን ዞን ሰላም ይሆናል ዞን ሰላም ሲሆን ደግሞ ክልል ሰላም ይሆናልና እያንዳንዱ ከልጁ ከባለቤቱ ጀምሮ ለሰላም ጥረት ማድረግ መቻል ነው ያለበትና ጦርነት ወይንም ደግሞ ሰላም መታጣት ጉዳቱ ሰፊ ነው እያንዳንዱ ቤት ያንኳኳል አሁን እንዳልኩ ማለት ነው ከዛ ለመውጣት ሰላም እንዲሆን መሰበክ ያለበት በቤተሰብ ደረጃ በሃይማኖት አባቶች ደረጃ ከፍተኛ ጥረት መደረግ ያለበት ሂደት ነው የሚሆነው በተግባርና በቴክኖሎጂ ብቁና ተወዳዳሪ ዜጋ ለማፍራት ከፍተኛ ትምህርት ተቋማት ከኢንዱስትሪ ተቋማት ጋር በቅንጅት ሊሰሩ እንደሚገባ ተገለጸ ወሎ ዩኒቨርሲቲ በአካባቢው ከሚገኙ የኢንዱስትሪ ተቋማትና ፖሊቴክኒክ ኮሌጆች ጋር በጋራ መስራት በሚያስችሉ ጉዳዮች ዙሪያ ውይይት አካሂዷል ደጀናምባቸው ተጨማሪ ዘገባ አለው የወሎ ዩኒቨርሲቲ ምርምርና ቴክኖሎጂ ሽግግር ምክትል ፕሬዝዳንት ዶክተር ሐዋውሌ ዩኒቨርሲቲው ለተግባር ተኮር ትምህርት ትኩረት በመስጠት የትምህርት ጥራቱን ከማረጋገጥ ባለፈ በቴክኖሎጂ በለጸገ ብቁና ተወዳዳሪ ትውልድ ለመፍጠር በቅንጅት እየሰራ ይገኛል ብለዋል ለዚህም በአካባቢው ከሚገኙ ኢንዱስትሪዎች ፋብሪካዎችና የምርምር ተቋማት ጋር ትስስር በመፍጠር በቅንጅት እየተሰራ እንደሆነ ያነሱት ምክትል ፕሬዝዳንቷ ተማሪዎች የሚማሩትን ንድፈ ሐሳብ በተግባር እንዲለማመዱ ከማድረግ ባለፈ ሁሉም ተጠቃሚ የሚሆንበት አሰራር መዘርጋቱን ጠቅሰዋል ቲዮሪውንም የተሻለ ያስተምራሉ የኛ ደግሞ ቲዮሪውን ይዘው ሄደዛ ምን ችግር አለን ብሎ አንደኛ የኢንዱስትሪውን ችግር ይፈታሉ ሁለተኛ እንደገና ደግሞ መንግስት ምን አድርጓል መሰላችሁ አሁን ባወጃዋጅ ያሉት ኢንዱስትሪዎች ስራ ይሰራሉ ተማሪዎቻችን ወስደው እስከዛሬ ብዙዎቹ ተማሪዎቻችን ማሽን እንዳይነኩ ይፈሩ ነበር ማለት ባለቤቶቹ ማሽኖቻቸው ውድ ነው አይደለ በሚሊዮን የሚገዙ ናቸው ነገር ግን አሁን መንግስት ምን አድርጓል 48% መንግስት ይሸፍናል 52% አንድ ማሽን ቢሰበር ማለት ነው መንግስት
48ን እነሱ ደግሞ 52ን ሸፍነው ይጠግናሉ አሁን ማለት ነው። በፊት ግን ቢበላሽ ማን ነው ባለቤቱ ነበር ችግር ውስጥ የሚገባው። የዩኒቨርሲቲ ኢንዱስትሪ ትስስርን ለማጠናከር ባካሄደው የምክክር መድረክ ለአማራ ሚዲያ ኮርፖሬሽን ሐሳባቸውን የገለጹ ተሳታፊዎች ከዚህ ቀደም የነበረው የዩኒቨርሲቲ ኢንዱስትሪ ትስስር ያዝለቀቅ የሚበዛው እንደነበር አንስተው በአዲስ አሰራር ችግሩን ለመፍታት ጥረት ይደረጋል ነው ያሉት። ከዚህ በፊት የነበሩ ቴክኖሎጂዎች ሲሰሩ የነበሩት ምርምሮች የሚሰሩት ሪሊ ገበያ ላይ በመሄድ ወይ ፋብሪካው ላይ በመሄድ ወይ ማህበረሰቡን አሰስ በማድረግ ሳይሆን ከሚሰራው ሰው ኢንተረስት ነው ብዙ ጊዜ የሚሰሩትና አሁን ግን እያደረግን ያለነው ምንድነው ወደ ስራ ከመግባታችን በፊት ማህበረሰቡ ምንድነው የሚፈልገው ኢንዱስትሪው ምንድነው የሚፈልገው የሚለው ነገሮች በማጥናት ከኢንዱስትሪ ወይም ከማህበረሰቡ የመነጨ ቴክኖሎጂዎችን ምርምሮችን ለመስራት እያሰብን ስለሆነ ከዚህ በፊት የነበረውን ችግር እንፈታለን ብለን እያሰብን ነው። ሰፊ የሆነ ሀብት አለ። ያንን ሀብት በአግባቡ ወደ ስራ ለመቀየር የሚያስቸግሩ በቴክኖሎጂ መፈታት ያለባቸው ፕሮብሌሞች አይደንቲፋይ አድርጎ በእነዛ ጉዳዮች ላይ ሊሰራ አዲስ ቴክኖሎጂዎች ያመጣ ነው። ያንን ቴክኖሎጂ ደግሞ ወደ ማህበረሰቡ ለማድረስ የሚሰሩ የሪሰርች ስራዎች አሉ። ቴክኒካሊ ደግሞ የኛ ተቋም ባለሙያዎች አሉ፣ ማሽኖች አሉ፣ በቂ የሆኑ ማሽኖች አሉ። ስለዚህ እነዛን ነገሮች ለማገዝ በጋራ የምንሰራቸው ፕሮጀክቶች አሉ። ኢንዱስትሪዎች የዩኒቨርሲቲዎች የሪሰርች ማዕከል እንዲሆኑ ይፈልጋል። ምናመርትባቸው ብቻ ሳይሆን ምርምርም የሚካሄድባቸው መሆን አለባቸው። በዚህ ረገድም ጥረቶች አሉ። ስለዚህ እንዲህ አይነት ውይይቶች መደረጋቸው የበለጠ መቀራረብን ስለሚፈጥር ከዚህ በፊት የነበሩ ክፍተቶች የበለጠ ተጠናክረው ይሄዳሉ የሚል ግምት አለን እና ተስፋ አለን። በትምህርት ሚኒስቴር የከፍተኛ ትምህርት ልማት ዘርፍ የምርምርና ማህበረሰብ ጉድኝት ጉዳዮች ተጠባባቂ መሪ ስራ አስፈጻሚ ዶክተር ሰራዊት አንዲሶ በበኩላቸው ከፍተኛ ትምህርት ተቋማትን በመደገፍ ከኢንዱስትሪዎች ፋብሪካዎችና ቴክኒክና ሙያ ማሰልጠኛ ተቋማት ጋር በማስተሳሰር ከመማር ማስተማር ስራቸው በተጓዳኝ የቴክኖሎጂ ሽግግር እንዲያደርጉ የሪፎርም ስራዎች ተከናውነዋል ብለዋል። ሪፎርም ስንል ከዚህ በፊት ይከናወኑ የነበሩ ስራዎችን በተለየ አካሄድ በተለየ ስልት ቀርጾ የሚተገበሩበት ስራን ቅልጥፍናን ውጤታማነትን ለማሳደግ የሚያስችል ለየት ያለ እሳቤ ወይም አካሄድ ይዞ የመምጣት ጉዳይ ነው ማለት ነው። ተቋማቱ በትስስር እንዲሰሩ በአዋጅ መደንገጉን የገለጹት ዶክተር ሰራዊት ዋነኛ ግቡም የማህበረሰቡንና የሀገርን ችግር መፍታት እንደሆነ ጠቅሰዋል። ትልቁ ጉዳይ ተቋማት በትስስር ሲሰሩ የኢንዱስትሪን ፍላጎት መሰረት ያደረጉ ምርምሮች፣ ቴክኖሎጂዎች ከከፍተኛ ትምህርት ተቋማት ፈልቀው የማህበረሰቡ ችግር የሀገር ችግር እንዲፈታ ለማድረግ እንዲሁም ደግሞ ኢንዱስትሪዎችም ደግሞ ትርፋማ ሆነው በዓለም አቀፍ ደረጃ ተወዳዳሪ የሚሆኑበትን ትልቅ የማህበራዊ ትራንስፎርሜሽን ወይም ሶሳይታል ትራንስፎርሜሽን የሚለውን ማረጋገጥ የሚያስችል ትልቅ አቅም የሚፈጥር አዋጅ ነው ብለን ነው የምንወስደው ማለት ነው። ከዚያም ያሉ መገፋፋቶችን በማስቀረት ሁሉም ለተሻለ ትውልድ ግንባታ የበኩሉን መወጣት እንደሚገባ በመድረኩ ተነስቷል። ሀገርና ወገንን የሚጠቅም ትውልድ ለማፍራት ለልጆች አስተዳደግ ልዩ ትኩረት መስጠት እንደሚገባ በወሎ ዩኒቨርሲቲ የስነ አእምሮ መምህርና ሐኪም ተናገሩ። ባልደረባችን ፊኒክስ አየሎም በልጆች አስተዳደግ የወላጆችና ማህበረሰቡ ሚና ምን መሆን አለበት በሚል ርዕሰ ጉዳይ ዙሪያ ከመምህሩ ጋር ቆይታ አድርጋ ተከታዩን አዘጋጅታለች። ልጆች በሚያድጉበት ወቅት ከቤተሰባቸው ከማህበረሰባቸው ከአካባቢያቸው እንዲሁም ከተፈጥሮ በሚያገኙት ዕውቀት ክህሎትና ልምድ የነጋቸውን ማህበረሰባዊ ግንኙነት ስኬትና ውድቀት እንዲሁም ሌሎች ሁኔታዎችን ይወስናሉ። በተለይም የቤተሰብ አስተዳደግ የነገውን የልጆቻቸውን እጣ ፈንታ በመወሰን ትልቁን ድርሻ እንደሚይዝና በዋናነት 4 አይነት የልጆች አስተዳደግ ሂደት ስለመኖሩ በወሎ ዩኒቨርሲቲ የስነ አእምሮ መምህርና የአእምሮ ሕክምና ባለሙያ የሆኑት ታምራት አንበሳው ያስረዳሉ። 4 አይነት የልጆች አስተዳደግ አለ። የመጀመሪያው ምንድነው? አምባገነን አስተዳደግ አባት እናት ለልጆቻቸው ህግና ደንብ ያወጣሉ። በዛ በህግና ደንብ ብቻ እንዲመሩ ማድረግ። ከዛውጭ ካለፉ ልጆች ይቀጣሉ ማለት ነው። ይህ እንግዲህ የራሱ ጥቅም አለው። አንደኛው ምንድነው? ልጆች ቀድመው ስራቸውን አውቀው እንዲሰሩ ያደርጋል። በሌላ በኩል ደግሞ ልጆች የራስ መተማመናቸውን የመቀነስ ከማህበረሰቡ ጋር ያለው ኮሙኒኬሽን ወይም ሶሻል ኮሙኒኬሽን ማህበራዊ ተግባቦነታቸው በጣም የመቀነስ ነገር ይኖራል። ሁለተኛውን ስናየው ደግሞ ልጆች ህግና ደንብ አለ፣ ሀሳባቸውን ይገልጻሉ፣ ቤተሰብም ያዳምጣል።
ሁለቱም በመግባባት ነው። ግን ልጆች ህግና ደንብን በጣም የሚጥሱ ከሆነ እዚህም አግባብ ያለው ወይም አግባብነት ያለው ቅጣት ሊሰጥባቸው ይችላል ማለት ነው። ሌሎቹ የልጅ አስተዳደግ አይነቶች ደግሞ በራስ መተማመን የሚያሳጣና ሲያድጉም ኃላፊነት ለመውሰድ ፈተና የሚሆንባቸው መሆናቸው ነው መምህሩ የሚያነሱት። ሶስተኛው ደግሞ ፐርሚሲቭ ወይም ልክ ማድረግ ልጆች የፈለጉትን እንዲያደርጉ ሳንቆጣጠራቸው የፈለጉትን ይጠይቃሉ የፈለጉት ነገር ይደረግላቸዋል። በዚህ ሁኔታ ያደጉ ልጆች ከሌላው ከማህበረሰብ ጋር አንድ መሆን አለመቻል ምክንያቱም እነሱ ቤተሰብ ዋጋ ከፍሎ ያመጣላቸው በቀላል ስለሚገምቱት በራስ የመተማመናቸው ሁኔታ በጣም የሚቀንሰው። የመጨረሻው ደግሞ አንኢንቮልቭድ ወይም ይሄ ግዴለሽነት የቤተሰብ አስተዳደግ ነው። በተለይ ቤተሰቡ ለልጆቻቸው የሚያስፈልገውን ነገር የተወሰነ ነገር ያደርጉና ነገር ግን የሚበሉት የሚጠጡት ካገኙ ልጁ ሆድ ከሞላ ደግሞ ምን ያስፈልገዋል ብለው የልጆችን ስሜታቸውን አለመረዳት እነዚህ ካደጉ በኋላ ኃላፊነት የመሸከም አቅማቸው በጣም ይዝቅ ይላል። ነገ የተሻለ ሀገር ተረካቢና ሀገሩንና ወገኑን የሚጠቅም ትውልድ ለማፍራት ወላጆችና ማህበረሰቡ ልጁን በተገቢው መንገድ ማሳደግ እንዳለበትም መምህር ታምራት አመላክተዋል። ለቀጣይ ትውልድ የምናስብ ከሆነ ዛሬ ነው መሰረት መጣል ያለብን። ለምሳሌ ዛፍ በምናይበት ጊዜ ገና እንደተተከለ ውሃ ይጠጣል ጎበጥም ካለ እንደው ቃና አድርገን አስተካክለን ያድጋል። ካደገ በኋላ ፍሬ ይኖረዋል። ከዛም አልፎ ደግሞ ለሌሎችም ለሰው ራሱ መጠለያ ሊሆን ይችላልና ልጆች ካደጉ በኋላ ከነሱ የምንጠብቀውን ነገር ለማግኘት አሁን ላይ መሰረት ማስያዝ አለብን። ስንቀጣቸው በአግባቡ ይሁን ካደጉ በኋላ አሁን የምናሳያቸው ምክንያቱም እየቀጣን የምናድግ ከሆነ በኋላም እነሱ ህይወታቸውን ሲኖሩ ልጆቻቸውን እየቀጡ ያደጉበት ነው። ያንን ነገር ተግባራዊ የሚያደርጉትና ልጆችን በፍቅር ብናሳድጋቸው ጥሩ ነው። የተከበራችሁ ተመልካቾቻችን ከአሚኮ ደሴ ስቱዲዮ ለሰዓቱ ያዝናቸው ዜናዎቻችን የተከታተላችኋቸውን ይመስላሉ። ከዜናዎቹ ጋር ተመስገን አሰፋ አብራችሁ ቆይታ አደረኩኝ። በያላችሁበት መልካም ጊዜ